ግብጽ አስታጠቀችው፣ ኤርትራ ሰለጠነችው፣ ሱዳን ፕሮግራም አወጣ፣ ጅቡቲ አንሰማም። የኢትዮጵያ ወታደር ነው። ስለዚህ አማርኛ ለማመድ ያጠፋሁት ጊዜ በህፃንነቴ በጣም ይቆጨኛል። ጦርነቱን እንዳይጀመር ዶክተር አብይ ሄደበት ትግስት ከእድሜውም ከፖለቲካ ልምዱም የማይጠበቅ እና እሱን ወልዶም ያደርሱና ስብሐት ነጋ ጦርነት ሲጎሽኑ እሱ አላደረገም። እንደነሱ አስተሳሰብ አመልካችነት ግን ምን ይላል? በርግጥ በትግራይ ውስጥ በኤርትራ ተበድለናል የሚል አስተሳሰብ አለ ይላል። አስተሳሰብ ነው እንዴ? 120,000 ሴቶች የተደፈሩት አስተሳሰብ ነው? እነዛ ሁሉ ወጣቶች የተገደሉት አስተሳሰብ ነው ወይስ ሪያሊቲ ነው? ፋክት ነው? ኢትዮጵያ አሞራ በከበበው ሰማይ ስር የወደቀን ስጋ መስላለች። ሁሉም ይህንን ስጋ ለማንሳት እየተረባረቡባት ይገኛሉ። የሚረዱንና የሚያግዙን የሚመስሉ የውጭ ጠላቶች በውድቀታችን ሊስቁ፣ በሐዘናችን ሊደሰቱ ዙሪያችንን ከበው በመንግስት ላይ ላመጹ ቡድኖች የተለያዩ እርዳታን እያደረጉ ይገኛሉ። በአፍሪካ የሚገኙ ሀገራትን የሚመሩ መሪዎች ራዕይ ሲኖራቸውና ዛሬ ላይ ቆመው ነገን አሻግረው መመልከት ሲጀምሩ ሀገራቸውን ለማሳደግ ትልቅ ግብ ሰንቀው ሲንቀሳቀሱ በምዕራባውያን ሀገራት ጥርስ ይነከስባቸዋል። ከዛም ፋሽስት የሚል ማዕረግ ስያሜ ይሰጣቸዋል። በአሁኑ ሰዓትም ለቡርኪና ፋሶ መሪ ኢብራሂም ትራውሬና ለኢትዮጵያው መሪ ዶክተር አብይ አህመድ ይህ ስያሜ ከተሰጣቸው ሰነባብተዋል። ኢትዮጵያ በህዋት እጅ ላይ ስትወድቅ እጅጉን ውብና ያማረች ለመንካት ቀርቶ ለማየት የምታሳሳ እንቡጥ ልጃገረድን ትመስል ነበረ። ይሁን እንጂ ይህ ቡድን ውበቷን መጥቶ ቆዳዋን ገፎ ያ የሚያምረውን ገላዋን እሾህ አስመስሎ ራቁቷን አስቀርቷታል። አጋምን የተጠጋ ቁልቋል ዘላለም ሲያለቅስ ይኖራል የሚባለው ተረት ለትግራይ ህዝብ ከደረሰ ሰነባብቷል። ይህ ቡድን እንደ አጥፍቶ ጠፊ ራሱን ገሎ የትግራይንም ህዝብ እያጠፋ ይገኛል። በትግራይ ምድር የማያባራ ለቅሶ የማያቋርጥ ሐዘን ዕለት ዕለት እየደረሰ ይገኛል። ህዋት እንደዚህ ከመንኮታኮቱና እንደ ሽንሽን ቀሚስ ተሸንሽኖ ብዙ ቡድን ከመሆኑ በፊት ጠቅላይ ሚኒስቴሩ በሀገር ሽማግሌ በሃይማኖት አባቶችና ታዋቂ ሰዎች ሳይቀሩ ለምነውም አስለምነዋቸውም ነበረ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ በሳምንቱ የተከናወኑ አበይት አገር አቀፍና ዓለም አቀፍ ክንውኖች ባጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግበት ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። በዛሬው ትንታኔያችን ላይ ግብጽና ኤርትራን ጨምሮ ጽንፈኛው ፋኖ እንዲሁም አሸባሪው ሸኔ የከበባት ኢትዮጵያ ኋላ ቀሩና ቤልዜቡሉ ህዋት ከደቀነባት ሴራ እንዴት መውጣት ትችላለች የሚለውን ጉዳይ የምንቃኝበት ይሆናል። ካፍታ ቆይታ በኋላ ስንመለስ ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት በሳምንቱ የተከናወኑትን ሀገር አቀፍና ዓለም አቀፍ ክንውኖች በአጭሩ የምንነግራችሁ ይሆናል። እስከዚያው ድረስ ሚዲያችንን ሰብስክራይብ፣ ዜናዎቹንና ትንታኔውን ደግሞ ላይክና ሼር በማድረግ የሚዲያችን ቤተሰብ ይሁኑ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በጽንፈኛው ቡድን ላይ በድሮን በተወሰደው እርምጃ 4 የቡድኑ አመራሮችን ጨምሮ 7 ታጣቂዎች መገደላቸው ታውቋል። በተመሳሳይ ሰራዊቱ ባደረገው ዘመቻ ደቡብ ወሎ ዞን መቅደላ ወረዳ ደብረዘይት ከተማ 5 ታጣቂዎች፣ ለጋምቦ ወረዳ ቡሶ ቀበሌ 3 ታጣቂዎች፣ ቦረና ወረዳ በቢሌ አየሌ ቀበሌ 6 ታጣቂዎች፣ መሃል ሳይንት ወረዳ 10 ታጣቂዎች፣ አማራ ሳይንት ወረዳ ደግሞ 5 ታጣቂዎች መደምሰሳቸውን የፌድሪ መከላከያ ኃይል አሳውቋል። ዶክተር ደብረጽዮን ገብረሚካኤልን ጨምሮ 18 ከፍተኛ የትግራይ ፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት ላይ የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። አንዳርጋቸው ጽጌ ከፋሲል የኔዓለም ጋር ባደረገው ቆይታ ላይ በፋኖ ትግል ተስፋ መቁረጡንና ከዚህ በኋላ ፋኖ የትም የማይደርስ የጎጠኛ ስብስብ ነው ሲል ተናግሯል። ይህ ሰው ከዚህ በፊት ፋኖ 4 ኪሎ ይገባል መንግስትም ፈርሷል እያለ ሲናገር እንደነበር አይዘነጋም። አንዳርጋቸው ጽጌ አክሎም ወንጀል የሰሩ የፋኖ አመራሮች ጦርነቱ እንዲቆም አይፈልጉም፣ ከዘመነ እስክንድር ይሻላል የሚባል ነገር የለም፣ ሁለቱም ያው ጸረ አንድነት ኃይሎች ናቸው ካለ በኋላ
በፋኖ ውስጥ በተማሩና ባልተማሩ አመራሮች መካከል መሳሳብ ይታያል ሲል ተናግሯል። አክቲቪስት አሉላ ሰለሞን ሰሞኑን በሰጠው ሐሳብ ላይ ጽንፈኛው የህወሓት ቡድን ራሱን እንደ አንድ ፓርቲ ሳይሆን እንደ ህዝብና መንግስት የሚቆጥር የትግራይን ህዝብ የግል ንብረቱ አድርጎ የሚቆጥር በህዝብ ላይ ያልተገደበ ስልጣን እንዳለው አድርጎ ራሱን የሚስል ቡድን ነው ሲል ገልጾታል። አክቲቪስቱ እንደገለጸው በደብረ ጽዮን የሚመራው ህወሓት አደገኛ የፖለቲካ ቁማር እየተጫወተ የትግራይን ህዝብ ድምፅ አልባ በማድረግ ብቻውን ፈላጭ ቆራጭ የሚሆንበትን አካሄድ የሚከተል ኢ-ዲሞክራሲያዊ ስብስብ ነው ሲል ገልጾታል። አንዴ ወጥ ረግጠዋልና ሳናጠፋቸው አንመለስም ሲል መከታው ማሞ ተናገረ። መከታው ማሞ ካሰግድ ጊዜ ጀምሮ በሸዋ የሚንቀሳቀሰውን ሌላኛውን የጽንፈኛውን ክንፍ ሲያሳድድ መቆየቱ የሚታወቅ ሲሆን ዛሬም የዚህን ቡድን ክንፍ ሳላጠፋ እንቅልፍ አይወስደኝም እያለ በየመድረኩ እየፎከረ ይገኛል። በዚህም ካሰግድ በኋላ የቡድኑን ክንፍ ከሚመራው ደሳለኝ ጋር እርቅ የሚባል ነገር የለም ሲል መከታው ማሞ ተናገረ። መከታው አክሎም ደሳለኝን ዘመነ ካሴ አያድኖም፣ ምሬ ወዳጆም አያድኖም፣ አንዴ ከኔ ጋር ተጣልቶ እድሉን አበላሽቷል እያለ በይፋ እየተናገረ ይገኛል። ዘመነ ካሴም ቢሆን ደሳለኝን ለማዳን ከኔ ጋር የሚፎካከር ከሆነ በእኔ እጅ ይጠፋል ሲል መከታው ማሞ ተናግሯል። በደቡብ ጎንደር ዞን ሊቡ ከምከም ወረዳ አካባቢ የሚንቀሳቀሰው የጽንፈኛው ቡድን መሪ በየነ ምህረት በጀግናው መከላከያ ሰራዊት ከነቡድኑ አባላቱ ተደምስሷል። በተያያዘ ዜና የዘመነ ካሴ የቅርብ አማካሪ የሆነው ውባንታ አዳነ ከነግብረ አበሮቹ ተደምስሷል። በሰሜን ሸዋ ዞን አንጾቂያ ገምዛ ወረዳ በሚገኙ የተለያዩ ቀበሌዎች የአገር መከላከያ ሰራዊት ፖሊስና ሰላም አስከባሪዎች የሰላም አማራጭን ባልተቀበለው ታጣቂ ኃይል ላይ የሚወስደውን እርምጃ ሰሞኑን አጠናክሮ ቀጥሏል። ጥምር ጦሩ እያካሄደ ባለው የኦፕሬሽን ሥራ ታጣቂ ኃይሉ ይጠቀምባቸው የነበሩትን ተሽከርካሪዎችና ስንቅ በቁጥጥር ስር መዋላቸውን ገለጸ። ጽንፈኛው ህወሓት የትግራይን ህዝብ ደም መጦና አጥንቱን ግጦ የበቃው አይመስልም። አሁንም በትግራይ ምድር ዳግም ጦርነት ለመክፈት እንቅስቃሴ እያደረገ ይገኛል። ይህንን ሐሳባቸውን ለማጠናከር እንዲረዳቸው በጀነራል ወዲ እምበይተይ የሚመራ ቡድን በውስጡ የዛላ አንበሳ ከንቲባ የነበረውን ብርሃኔን እና ኮሎኔል ካሳ አጽባን ያካተተ ስብስብ ወደ ኤርትራ በመላክ ልዩ ቦታው ሰንአፈ በተባለ ቦታ ከሻዕቢያ አመራሮች ጋር ውይይት እያደረጉ እንደሚገኙ መረጃዎች ያስረዳሉ። በስልጣን ላይ ያለው የጊዜ አስተዳደሩን የሚመራው ታደሰ ወረደ ይህንን እንቅስቃሴ ለምን በዝምታ እንደሚያልፈው ግራ ያጋባል ሲሉ በጭንቀት ውስጥ የሚገኙ የትግራይ እናቶች ይጠይቃሉ። በአማራ ክልል በሁሉም ዞኖችና ወረዳዎች እንዲሁም ከተማዎች የክልሉ መሪዎች ከህዝቡ ጋር ውይይት እያደረጉ ሲሆን በጽንፈኛው ፋኖ የተቆጣው የአማራ ህዝብ የጎርፍ ማዕበል በመሆን በዚህ ውይይት ላይ እየተሳተፈ ይገኛል። ውይይቱ የጥፋት እጆችና መዘዞቹ በሚል መሪ ቃል እየተከናወነ ሲሆን በውይይቱ ላይ ጽንፈኛው ቡድን በክልል ህዝብ ላይ ያደረሰውን ሰብአዊ፣ ማህበራዊና ኢኮኖሚያዊ ውድመት በማህበረሰቡ በሰፊው ተነስቷል። የውይይቱ ዓላማ ጽንፈኛው ቡድን እያደረሰ የሚገኘውን ዘርፈ ብዙ ጥፋት ህብረተሰቡ በውል ተረድቶ እውነት ላይ እንዲቆም ለማድረግና ለዘላቂ ሰላም መስፈን የበኩሉን ሚና እንዲጫወት ለማስቻለው ሲሉ ስብሰባውን የመሩት አመራሮች ገልጸዋል። በሁሉም አካባቢ በተደረገው ውይይት ላይ የተሳተፉ ተሳታፊዎች በአጥፊው ቡድን የደረሰውን ስቃይና መከራ ለአንዴና ለመጨረሻ ጊዜ በማውገዝ ከመንግስት ጎን ሆነው ሰላማቸውን ለመጠበቅ ቃል ገብተዋል ሲሉ ስብሰባውን የመሩ አመራሮች ገልጸዋል። የአልሻባብ መጠናከር እያሳሰባት የምትገኘው ሶማሊያ በያዝነው ሳምንት አዲስ የመከላከያ ሚኒስቴር እንደሾመች መረጃዎች ጠቁመዋል። የሶማሊያ መንግስት ይህንን ሹመት በአንድ ወር ውስጥ ለሁለተኛ ጊዜ ሰጠ ሲሆን በዚህ ሹመት አህመድ ሙአሊም ፊቃ የሶማሊያ መከላከያ ሚኒስቴር ሆነው ተሹመዋል። የአሜሪካና የብሪታንያ ኃይሎች ከማክሰኞ ጀምሮ በየመን የሁቲ ታጣቂዎች ላይ ጥምር ወታደራዊ እርምጃ መውሰዳቸውን ጀምረዋል። የብሪታንያ መከላከያ ሚኒስቴር እንዳጋራው መረጃ መሰረት ከሆነ ኦፕሬሽኑ የሁቲ ወታደራዊ ማዕከሎችንና ድሮኖችን ለማውደም ያለመ መሆኑን አሳውቋል። ለዛሬ የያዝናቸው ሀገር አቀፍና ዓለም አቀፍ አበይት ክንውኖች እነዚህን ይመስላሉ። ከመሸጋገሪያው ድምፅ በኋላ ለሳምንቱ በመረጥነው ርዕሰ ጉዳይ ላይ ያዘጋጀነውን ሳምንታዊ ትንታኔያችንን የምናቀርብላችሁ ይሆናል። የግል አቋሜን ብነግርህ ጦርነቱን እንዳይጀመር ዶክተር አብይ ሄደበት ትግስት ከእድሜውም ከፖለቲካ ልምዱም የማይጠበቅ እና እሱን ወልደው የሚያደርሱና ስብሐት ነጋ ጦርነት ሲጎሽሙ እሱ አላደረገም። በጣም በጥንቃቄ ነገሮችን ለመያዝ ሞክሯል።
አንዳንዴ ደግሞ የአንድ ሳይድ ብቻ ሰላም መፈለግ አይሆንም እነሱ ምንድነው እነሱ እኮ ይውል ጥያቄያቸው ለምን ከስልጣን ተነሳ ነው ንገረን ወይም ደግሞ እሱን ማድረግ ፈልገውታል ፓፔት ማድረግ ፈልገው አሻንጉሊት አርገውት ሊጫወቱበት አይ ይሄ አደንቀዋለሁ ይሄን ነገሩ ዶክተር አብይ ህይወት በጣም ዳተኛ ነበር እውነት ለመናገር ኦፌንሲቭ ነገር ውስጥ ለመግባት ሰው ባረገው ነገር ነው ሰው መከሰስ ያለበት ሽማግሌዎች ሲሄዱ ለምኗል ኢቭን እንኳን እኔ ሁሌ የምለው ነገር ጦርነትን እንደ ዶክተር አብይ ለማስቀረት የሞከረ ሰው የለም ጦርነት ከተገባ በኋላ ግን ምን ያደርግሽ ምን ማድረግ ትችላል በሰው መፍረድ እኮ ቀላል አንዳንዴ ዝም ብለ መፍረድ የለብህም ሰዎች ይህ ታሪክ የኩሽና የሴም ነገዶች በአንድነት የሚኖሩባት የኦሞቲክና የኒሮሳራዊ ቋንቋ ቤተሰብ መናሪያ የሆነች ክርስትናና እስልምና እንዲሁም ዋቄፈታ ሃይማኖት ተከባብረው የሚኖሩባት በጥንት ስልጣኔዋ በአክሱምና ዛጉዌ ሥርወ መንግስት እንዲሁም በኢፋትና አዳል ሱልጣኔት የምትታወቅ በቀይ ባህር ላይ ከፍተኛ እንቅስቃሴ የነበራት የመን ደቡብ አረቢያ ጅቡቲ ሶማሊያና ኤርትራ ግዛቶቿ የነበሩ የራሷ የቀን ቀመርና ፊደላት ያላት ለዓለም የስልጣኔ በር የከፈተች የሄኖክ መጻሕፍትን ጠብቃ ያኖረች የጥበብና የሕክምና ሳይንስን ለምድር ያሰረሰች የሲጳራ ምድር የነብዩ መሐመድ ትንቢት የሆነች የአቢሲኒያ ታሪክ ነው አድማጮች ይህ ልብ ልንለው የሚገባ ታሪክ ፈላስፋውን ዘራ ያዕቆብ ጀግናውን ዘራ ይደረስ አንበሳውን ንጉሥ ጦና ጥበበኛውን አባ ጅፋር አሸናፊውን ተክለ ሃይማኖት ተጋዳላዩን መርሰ መትር ያፈራችው ጀግኖችን ለመውለድ መክና የማታውቀው አበበ ቢቂላ ቀነኒሳ በቀለ ደራርቱ ቱሉ ኃይለ ገብረ ስላሴ ጌጤ ዋሚ መሰረት ደፋር ስለሺ ስህንና ሌሎች አትሌቶች ወዛቸውን ከፍለው ላባቸውን አፍስሰው በዓለም አደባባይ ሰንደቋን ከፍ ያደረጉላት የሀበሻ ምድር ታሪክ ነው በዚህ ታሪክ ውስጥ እልፍ አላፍ ጀግኖች በአድዋ በማይጮ በጉንዲት በባድመ በኦጋዴን በመቅደላ ድንበሯን ለማስጠበቅ ሲሉ ከጠላት ጋር ተዋድቀው ሕይወታቸውን የሰውላት የአዳሚ እግሩ አሻራ የገነት ውሃ ምንጭ የአርያም ሰንደቅ ደማቅ ቀስተ ደመና የሰው ዘር መገኛ የፍጥረታት በር የዓለም ጅማሬ የሆነች የታላቋ ኢትዮጵያ ቁንጽል ታሪክ ነው በማደግ ላይ በሚገኙ ሀገራት የሚሰየሙ መሪዎች ህልመኛ ሲሆኑና ሀገራቸውን ለማሳደግ ትልቅ ራዕይ ሰንቀው ሲንቀሳቀሱ እንዲሁም ለማንም ሀገር አንገዛም ሀብታችንንም አንሰጥም በራሳችን ማደግ እንችላለን ብለው በሀገራቸው ሀብት መተማመን ሲጀምሩ ምዕራባውያን ማኩረፍ ይጀምራሉ ምዕራባውያኑ አኮረፉ ማለት ደግሞ በእነዚህ መሪዎች ላይ ጥርስ ነክሰዋል ማለት ነው ስለሆነም እነዚህ መሪዎችን ሳያጠፉ እንቅልፍ አይወስዳቸውም ነገሩ ሊበሏት የፈለጓትን ቆቅ ጅግራነሽ ይሏታል እንደሚባለው እነዚህ መሪዎች ማጥፋት ሲፈልጉ የሚሰጧቸው ትልቁ የማዕረግ ስም ፋሽስት የሚል ስያሜ ያለው ሲሆን የእነዚህን ሀገራት ጉዳይ የሚያስፈጽሙ ባንዳዎች ደግሞ ይህንን ስም ደጋግመው በመጥራት ዜጎች በመንግስቶቻቸው ላይ እንዲነሱ በማድረግ ብዙ ባለራዕይ መሪዎች ሲሞቱ ማየት የተለመደ ነው ለአብነት ያክል በአፍሪካ እንኳን ቶማስ ሳንካራንና ሙሐመድ ጋዳፊን መመልከት እንችላለን ሲሉ ፖለቲከኞች ይናገራሉ ከአፍሪካ ውጭ ደግሞ በሳዳም ሁሴን ላይ የተወሰደው እርምጃ ታሪክ የሚዘነጋው አይደለም በአሁኑ ሰዓት ይህ ቅጽል ስም ለቡርኪና ፋሶ መሪ ሙሐመድ ትራውሬና ለኢትዮጵያው መሪ ዶክተር አብይ አህመድ የተሰጠ ሲሆን ባለፉት 2 ዓመታት በተለይም በትግራዩ የሕግ ማስከበር ወቅት የትግራይ የሚዲያ ኃይል ይህንን ስም በተደጋጋሚ ሲጠቀምበት ነበረ አሁን ደግሞ የጽንፈኛው ቡድን ይህንን ስም በተደጋጋሚ ሲጠቀምበት እያየን እንገኛለን ምዕራባውያን የማይመቻቸውን መሪ ለማስወገድ አምባገነን ወይም ፋሽስት የሚለውን መጠሪያ በመደጋገም ህዝቡ እንዲቀበለው በማድረግ መሪዎችን ሲያስወግዱ ኖረዋል የእነዚህ ቡድን ተላላኪ ሆነው ወያኔ ጫካ በነበረበት ወቅት የደርግን መንግስት ፋሽስት እያለ በመጥራት በህዝቡ ላይ በፈጠረው ያምሮ ጨዋታ ያንን ሁሉ የደርግ ወታደር በሴራ በልቶ ማንም ቀና ብሎ የማያዩን ኢትዮጵያዊነት እንዲቀበር አደረገ ያ ብቻ አይደለም አንድ ብቻ የነበረችውን ኢትዮጵያ 2 ቦታ በመክፈል ሀገር እንድትፈርስ አደረገ በዚህ ብቻ ሳያበቃ አሰብን አሳልፎ በመስጠት ወደብ አልባ ሀገርን መፍጠር ችሏል የሻዕቢያና የህወሓት ሰዎች ጫካ የገቡት ኢትዮጵያ የምትባለውን ታላቅ ሀገር ከቀይ ባህር ዞር ለማድረግ በታላላቅ ሀገሮች ተቀጥረው እንጂ
ኢትዮጵያንም ሆነ ኤርትራን ነፃ ለማውጣት አይደለም ሲሉ ፖለቲከኞች ይናገራሉ። የደርግ ባለስልጣናት የመንግስቱ ኃይለማርያምን አስተዳደር ከርተው መሰደዳቸውና ከሻዕቢያ ጎን መቆማቸው እንዲሁም መንግስቱ ኃይለማርያም በረሸናቸው የደርግ ባለስልጣናት ምክንያት ደርግ ራሱን በራሱ ተሸናፊ እንዲሆን አድርጎታል። ነገሮችን በማስተዋል ካየነው ሁለቱ ቡድኖች የደርግ መንግስትን ከጣሉ በኋላ ኤርትራን ሻዕቢያ እንዲያስተዳድራት ኢትዮጵያን ደግሞ ህወሓት እንዲገዛት በጫካ ሳሉ የተስማሙት ጉዳይ ሲሆን ሁለቱን ቡድኖች ደግሞ በትጥቅና በገንዘብ ሲረዷቸው የነበሩ ካፒታሊስት ሀገራት ለሁለቱ ቡድኖች የሰጧቸው ተልዕኮ ነበረ። ይህ ተልዕኮ በሶሻሊስት ሀገሮች ይደገፍ የነበረውን መንግስቱ ኃይለማርያምን ከስልጣን ማስወገድ ብቻ ሳይሆን ይህ አመራር ከስልጣን ከተወገደ በኋላ ኢትዮጵያን እንዲመራ የተሾመው የአቶ ለገሰ ዜናዊ ቡድን አሰብ የኢትዮጵያ ሳይሆን የኤርትራ ተፈጥሯዊ ባህር ነው ብሎ እንዲፈርም አስማምተውት ነበረ። ይህ የሆነበት ዋነኛው ምክንያት የደርግ መንግስት በኢትዮጵያ ምድር የአገዛዝ መንደሩን ሲመሰርት አሰብንና ኤርትራን በመነጠል ራስ ገዝ ከተሞች አድርጓቸው ነበረ። የደርግ መንግስት ይህንን ያደረገበት ዋነኛ ምክንያት ኤርትራ ከኢትዮጵያ ብትገነጠል እንኳን ሀገሪቱ ያለ ባህር በር እንዳትቀር በማሰብ ነበረ። የደርግን እሳቤ በሚገባ የተረዱ እነዚህ የካፒታሊስትን ስርዓት የሚከተሉ ሀገራት ህወሓትን በትጥቅና በገንዘብ ደግፈው ስልጣኑን እንዲይዝ ካደረጉት በኋላ የደርግ መንግስት ህግና ስርዓቱን ጠብቆ ታሪካዊ ዳራውን በሚገባ ተንትኖ አሰብን ለኢትዮጵያ ጥቅም እንዲውል ያደረገበትን ስትራቴጂክ ካፒታሊስት ሀገሮች ለገሰ ዜናዊን ተጠቅመው ኢትዮጵያን ከመጫወቻው ሜዳ ዘወር አደረጓት። ያቺ ታላቅና ገናናዋ ዓለም ሁሉ ይፈራት የነበረችው ኢትዮጵያ በባንዳዎች ምክንያት ኋላ ቀር ሀገር ሆና አረፈችው። የኢትዮጵያ ልፋት ውሃ ቢወቅጡት እምቦጭ የሆነበት ዋነኛ ምክንያት በለገሰ ዜናዊ ፍልፈሎች ሲሆን እነዚህ ሰዎች የትናንትናው ጥፋት ሳያንሳቸው አሁንም ድረስ እንደ ምስጥ ሀገሪቱን እየበሉ ይገኛሉ። የድሮ አስተሳሰብን ይዞ ሙጭጭ ማለት የሚወደው ይህ ቡድን ደርግ ላይ የሰራለትን ሲስተም በዘመነ ብልጽግና ለመጠቀም አስቦ ጆሮአችን እስኪሰለቸን ድረስ ፋሽስቱ አብይ አህመድ እያለ ሲያላዝን የቆየ ሲሆን በተወሰነ አጋጣሚ መከላከያ በስልታዊ ማፈግፈግ ወደ ኋላ ባለበት ጊዜ ወደ ወሎ የመጓዝን እድል ባገኘበት ወቅት ፋሽስቱ አብይ አህመድ እንዳባቱ መንግስቱ ኃይለማርያም ሀገርን ለቆ ስለሚፈረጥጥ የእሱን መንግስት ለመጠበቅ የተቀጠራችሁ የአገዛዙ ጠባቂዎች በሰላማዊ መንገድ እጅን ስጡ እያሉ ሲደሰኩሩ ነበረ። ይሁን እንጂ የኢትዮጵያ መንግስት እነሱ በቆሙበት ያልቆመ አዝማናትን ቀድሞ የተራመደ አርቆ አስተዋይ ስለነበረ እንዳይነሱ አድርጎ ቀብሯቸዋል። በዚህም የተናደዱና የህወሓትን ችሎታ በሚገባ ሳይረዱ ትግራይ ትእስር እያሉ ሲደግፏቸው የነበሩ የሚዲያ ሰዎች ዛሬ ላይ በደብረ ጽዮን የሚመራውን ህወሓት አርቆ ማሰብ የማይችል ከለመደውና ከሸመደደው የፖለቲካ ቃል ውጭ መናገር የማይችል የቀለም ሽፍታዎች የርቀት ዶክትሬትን የጫኑ ናቸው ሲሉ እየወረፏቸው ይገኛሉ። አጋምን የተጠጋ ቁልቋል ዘላለም ሲያለቅስ ይኖራል የሚባለው ተረት ለትግራይ ህዝብ ከደረሰ ሰነባብቷል። ይህ ቡድን እንደ አጥፍቶ ጠፊ ራሱን ገሎ የትግራይንም ህዝብ እያጠፋ ይገኛል። በትግራይ ምድር የማያባራ ለቅሶ የማያቋርጥ ሐዘን ዕለት ዕለት እየደረሰ ይገኛል። ህወሓት ከምስረታው ጀምሮ ፍላጎቱ ስልጣንና ሌብነት እንዲሁም የማይነጥፍ ሀብት ማከማቸት ብቻ ነበረ። ለዚህ የሚረዳው ዘንድ ማዕከላዊ መንግስቱን ያለመንጃ ፍቃድ ለ27 ዓመታት ሲሾፍረው ኖሯል። በፌዴራል መንግስት ስልጣን ላይ 27 ዓመታትን የቆየው ይህ ቡድን የትግራይ መሬትንም ሆነ ሌሎች የኢትዮጵያ ቦታዎችን በፍጹም የማይፈልጋቸው ሲሆን አንድ ቀን በፍቅርና በፍላጎት ሀገሪቱን ለመለወጥ ሰርቶ አያውቅም ሲሉ ፖለቲከኞች ይናገራሉ። ኢትዮጵያ በህወሓት እጅ ላይ ስትወድቅ እጅጉን ውብና ያማረች ለመንካት ቀርቶ ለማየት የምታሳሳ እንቡጥ ልጃገረድን ትመስል ነበረ። ይሁን እንጂ ይህ ቡድን ውበቷን መጥቶ ቆዳዋን ገፎ ያ የሚያምረው ገላዋን እሾህ አስመስሎ ራቁቷን አስቀርቷታል። በእድልና በአጋጣሚ ሀገሪቷን ለመምራት እድል ያገኘው ይህ ጠላት ቡድን መሬቷን እንደ ዳቦ ሸንሽኖ ለጠላት ሲያካፍል የቆየ ሲሆን ቸርነት አይሉት ርህራሄ ጭራሽ የሀገሪቱን ሳምባ የሆነው አሰብን አሳልፎ ሰጥቶ መተንፈሻ የሌላትን በአርቲፊሻል ሳምባን የምትተነፍስ ህመምተኛ ሀገር ለትውልዱ አስረከበ። ይቺ የቆሰለች ውበቷን ያጣችና ገርጥታ ለማየት እንኳን የምትቀፈውን ሀገር ሞታ አለማየቱ የቆጨው የሚመስለው ይህ ቤልዜቡሉ ህወሓት ከስልጣን ከወረደ በኋላም የፈረደበትን የትግራይ ማህበረሰብ ምሽግ አድርጎ አልጋ ቁራኛ አድርጎ የሄዳትን አገር እስከ ወዲያኛው ለመግደል ጦርነት ከፈተባት።
ይሁን እንጂ ልጆቿ በተባበረ ክንዳቸው ይህንን ጠላት መነሳት እንዳይችል አድርገው ቢያደቁትም አልሞት ባይ ተጋዳይ ሆኖ ዛሬም ድረስ ለኢትዮጵያ ከፍተኛ የውስጥ ጠላት ሆኖባት ይገኛል። እንዳለመታደል ሆኖ እልፎች ሲሞቱላት ጥቂቶች ሲገሏት የኖረችው ኢትዮጵያ ከሞቱላት ጀግኖች የበለጠ ተመሳስለው የኖሩ ባንዳዎች ከዓለም ኋላ ቀር እንድትሆን አድርገዋታል። በታሪክ ሂደት ውስጥም ኢትዮጵያን ለመምራት እድል ካገኙ መሪዎች በሙሉ እጅጉን የከፋውን ሥራ የሠራው የህወሓት መራሹ ኢህአዴግ ሲሆን በስልጣን ዘመኑ እንደ ዋዛ የወሰነው የጅል ውሳኔ ዛሬም ድረስ አገሪቱን ከማትወጣው አዘቅት ውስጥ ከቷታል። ኢትዮጵያ አሞራ በከበበው ሰማይ ስር የወደቀን ስጋ መስላለች። ሁሉም ይህንን ስጋ ለማንሳት እየተረባረቡባት ይገኛሉ። የሚረዱን የሚያግዙን መስለው የውጭ ጠላቶች በውድቀታችን ሊስቁ በሐዘናችን ሊደሰቱ ዙሪያችንን ከበው በመንግስት ላይ ላመጹ ቡድኖች የተለያዩ እርዳታን እያደረጉ ይገኛሉ። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ 11 ጊዜ በዓለም አቀፍ የፍርድ ሸንጎ ሪንግ ውስጥ ቢገናኙም ሽንፈትን የማታውቀው ታላቋ ሀገር ኢትዮጵያ በ11ዱም ዙር ግብጽን በዝረራ አሸንፋታለች። በዚህም የተበሳጨችው ግብጽ በመሪዋ አልሲሲ አማካኝነት የኢትዮጵያ ጎረቤት ሀገራትን ወደ ሀገሯ እየጋበዘች ቀይ ምንጣፍ አንጥፋ በክብር እየተቀበለቻቸው ይገኛል። እነዚህ ሀገራት ወደ ግብጽ የሚያቀኑት በኢትዮጵያ ላይ ሴራ ለመጎንጎንና ግብጽ ላሰበችው የድጋፍ ጥሪ መልስ ለመስጠት እንደሆነ መረጃዎች እየጠቆሙ ይገኛሉ። ይሁን እንጂ ኢትዮጵያ አሁንም ድረስ ከጎረቤት ሀገራት ጋር ያላትን ሰላም አጠናክራ ለመቀጠል ልዩ ፍላጎት አላት ሲሉ ጠቅላይ ሚኒስቴሩ በተደጋጋሚ ይናገራሉ። ኤርትራ፣ ጅቡቲ፣ ሶማሊያ እንዲሁም ደቡብ ሱዳን በቅርቡ በግብፁ መሪ አልሲሲ አማካኝነት ጥሪ ተደርጎላቸው ወደ ካይሮ አቅንተው እንደነበር ይታወሳል። ጅቡቲን ብትሆን ከኢትዮጵያ ለወደብ ኪራይ ብቻ በቀን $2 ሚሊዮን አካባቢ የምታገኝ ሲሆን የሁለቱ ሀገራት ግንኙነት ሰላማዊና ሰጥቶ የመቀበል መርህን የተከተለ እንደሆነ ፖለቲከኞች ይናገራሉ። ኢትዮጵያ ከሶማሌ ጋርም ቢሆን ወታደሮቿን ገብራ የሶማሊያን ነጻነት ዕለት ዕለት በመጠበቅ ላይ የምትገኝ ታላቅ ሀገር መሆኗን መዘንጋት የለባትም። በአጠቃላይ ኢትዮጵያ ከሁሉም ጎረቤት ሀገራት ጋር ሰላማዊ ግንኙነትን መርህ አድርጋ የምትንቀሳቀስ ሲሆን በብሔራዊ ጥቅሟ የሚመጣባት ግን ካለ ልጆቿ እንደማይደራደሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ እንደነበር አይዘነጋም። ከሁሉም ይልቅ አገርን ለማጥፋት የጥፋት ሴራን ከውጭ ሀገራት ተቀብለው እየሰሩ የሚገኙት ህወሓቶች እጅጉን አስገራሚ ተግባር እየፈጸሙ ይገኛሉ። ህወሓቶች ዛሬ ላይ ብቻ ሳይሆን ከስልጣን ዘመናቸውም በፊት ተላላኪ የነበሩ በራሳቸው ምንም ማድረግ የማይችሉ ኢትዮጵያዊ ሳይሆኑ ኢትዮጵያን የመሩ ለስልጣን ጥማቸው ከሳጥናኤል ጋርም ቢሆን የሚሰሩ ወንበራቸውን የነፍሳቸውን ያክል የሚሳሱለት ነገር ቆስቋሽ ሴራ ጠንሳሽ ችግር ፈጣሪ ሀገርን መሸጥ የተካኑ የባንዳዎች ጥምር ነው ሲሉ በትግራይ ፖለቲካ ውስጥ የሚንቀሳቀሱ ፖለቲከኞች ይናገራሉ። ይህ ቡድን መግለጫ ማውጣት የማይሰለቸው ለእያንዳንዱ ተራ ነገር መልስ ለመስጠት የሚዳዳ ስራ መስራት የማይችል የሚሰሩትን የማያሰራ ስለ ትግራይ ህዝብ ደንታ የሌለው ወጣቶችን አሲዞ ቁማር የሚጫወት ሲፈልግ የመንግስትን ንብረት አልመልስም ብሎ ምንም የማያውቀውን ተራ ግለሰብ እስር ቤት የሚያስገባ ሽንፈቱን አምኖ መቀበል የማይወድ ከምርጫ ቦርድ ጋር እሰጥ አገባ ውስጥ ገብቶ ህግን ሳያከብር ስለ ህግ የሚያወራ ተራ የሽፍታዎች መናኸሪያ ሆኗል በማለት በህወሓት ፖለቲካ የተንገፈገፉ የትግራይ ወጣቶች ይናገራሉ። ህወሓት ማለት ጣዕም አልባ ህይወት እንድናሳልፍ መንገድ የጠረገ አሁንም የሰላማዊ ኑሮ እንዳንኖር በቁስላችን ላይ ጫው የሚነሰንስ መፈጠራችንን እንድንረግም እያደረገ ያለ የሽማግሌዎች ስብስብ ነው ሲሉ በትግራይ ሰላማዊ ሰልፍ የወጡ ሰዎች ይናገራሉ። ይህ ቡድን ለውጥ የማይወድ ወጣቶችን የሚያሳድድ ከአብዮታዊ ዲሞክራሲ ውጪ ሌላ ርዕዮት ያለ የማይመስለው ስለሆነ ብዙ አብሮት ሊሰሩ የቆሙ ወጣቶችን እያጣ ይገኛል። ህወሓት ከአዲስ አበባ ከተሰደደ በኋላ በትግራይ ቆይታው በኢህአዴግ ፕሬዝዳንታዊ ምርጫ ወቅት ከአጠቃላይ መቀመጫዎች 15 ድምፅን ብቻ በማግኘት በጠቅላይ ሚኒስትር አብይ አህመድ በተሸነፈው ደብረጽዮን ይመራ ነበር። ይሁን እንጂ ህወሓት በደብረጽዮን ላይ እምነት ስላልነበረው አብዛኛውን የውጭ ግንኙነቶችና ከሚዲያ አካላት ጋር የሚደረጉ ቆይታዎችን ለጌታቸው ረዳ ይሰጡ ነበር።
በተለይ በሕግ ማስከበሩ ወቅት ጌታቸው ረዳ የህወሓትን አጠቃላይ ሁኔታዎች ለውጭ ሚዲያዎች መግለጫ ሲሰጥ የቆየ ሲሆን ጦርነቱ በሰላም እንዲቋጭና በሁለቱ ቡድኖች መካከል ስምምነት እንዲደረግ ሲወሰን ደቡብ አፍሪካ ድረስ በመሄድ አሁንም ድረስ እንደ ዶግማ 10 የሚጠቅሱትን የፕሪቶሪያ ስምምነት ከፌዴራል መንግስቱ ጋር የተፈራረሙት በጌታቸው ረዳ መሪነት ነበረ። ከስምምነቱ በኋላም ቢሆን የፌዴራል መንግስቱ ከደብረ ጽዮን ይልቅ ጌታቸው ረዳ ትግራይን ለመምራት ብቁ ነው በማለት አረንጓዴ መብራት አብርቶለታል። የፌዴራል መንግስቱ ይህንን ውሳኔ ወሰነው ለጌታቸው የተለየ ፍቅር ስላለው ሳይሆን ከደብረ ጽዮን የተሻለ ብቃት እንዳለው ስላመነበት ነው። ጌታቸው ረዳም በፌዴራል መንግስቱ በተሰጠው ስልጣን መሰረት 2 ዓመታት በትግራይ ስልጣን ላይ ሲቆይ እነዚህ ቡድኖች መስራት የፈለገውን ያክል ባያሰሩትም በተቻለ መጠን ግን በትግራይ ምንም አይነት የጥይት ድምፅ እንዳይሰማ ማድረግ ችሏል። ጌታቸው ረዳን ተክቶ ስልጣን የያዘው የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ሲሆን ስልጣኑን ከተረከበ 1 ወር እያስቆጠረ ነው። ብዙ ጊዜ ስልጣን ላይ የሚወጡ መሪዎች ትልቅ ችሎታ እንዳላቸው የሚታየው በመጀመሪያዎቹ 3 ወራት የሚሰሩት ሥራ አመርቂ ሆኖ ሲገኝ ነው ሲሉ ባለሙያዎች ይናገራሉ። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም የነበሩት ጀነራል ሳሞራ ዮኑስ ይህ ቡድን ሻዕቢያ በትግራይ ሕዝብ ላይ የፈጸመውን ወንጀል ወደ ጎን በመተው ግንኙነትን መፍጠሩ ለትግራይ ሕዝብ ያለውን ንቀት ያሳያል ሲሉ ተናግረዋል። የአሳ ግማቱ ከወደ ጭንቅላቱ እንዲሉ ይህ ቡድን ከትግራይ ምድር እስካልተወገደ ድረስ በትግራይ ምድር እረፍት የሚባል ነገር አይኖርም ሲሉ የተመካከሩ ምሁራኖች ይህንን ቡድን ለማጥፋት ይረዳናል ያሉትን አዲስ የትግራይን ሕዝብ ጥያቄ ለመመለስ የሚሰራ ፓርቲ ማቋቋማቸው ተሰምቷል። በደብረ ጽዮን የሚመራው ህወሓት ከምርጫ ቦርድ የተሰጠው ማስጠንቀቂያ ግንቦት 5 የሚጠናቀቅ ሲሆን ህወሓት ግን የምርጫ ቦርዱን ትዕዛዝ ከመቀበል ይልቅ እንሞታለን እንጂ እንደ አዲስ አንመዘገብም ሲል መግለጫ አውጥቷል። የዚህ ቡድን ጥጋብ ከመጠኑ ያለፈ ሲሆን ምርጫ ቦርዱ ተገቢውን እርምጃ የህግ አግባቡን ተከትሎ መውሰድ አለበት ሲሉ ፖለቲከኞች ይናገራሉ። የዚህ ቡድን ፍላጎት ምን እንደሆነ ለሰሚው ግራ የሚያጋባ ሲሆን ከዚህ በፊት በተደረገው የህግ ማስከበር ላይ ከ1 ሚሊዮን በላይ ወጣቶች የተሰዉ ሲሆን ከ5000 በላይ የሚሆኑ ሰዎች 2 አይናቸውን አጥተዋል። ከ3000 በላይ የሚሆኑ ዜጎች ደግሞ 2 እግራቸውን ያጡ ሲሆን ከ4000 በላይ የሚሆኑ ሰዎች ደግሞ ከፍተኛ የአካል ጉዳት አጋጥሟቸዋል። ከ3500 በላይ የሚሆኑ ወጣቶች ደግሞ ያለ መድኃኒት መጸዳዳት የማይችሉ ሲሆን ከዚህ ጥፋቱ ያልተማረው ይህ ቡድን አሁንም ለጦርነት መዘጋጀቱ ግራ ያጋባል ሲሉ የጦርነቱን መጀመር የማይፈልጉ የትግራይ እናቶች እየተናገሩ ይገኛል። እናቶች ይህንን ይበሉ እንጂ ስልጣን ለማግኘት ሲሉ ትግራይ በደም ጎርፍ ብትወሰድ ደንታ የሌላቸው እነዚህ ቡድኖች ከ3 ዓመት በፊት የትግራይን ወጣት ለስልጣናቸው ቢያስጨርሱትም ሞቶ አለማለቁ የቆጫቸው ይመስል ዛሬም ሌላ የሞት ድግስ ለትግራይ ወጣት ደግሰውለታል። ምግበይ ኃይሌ ሞንጆሪኖና ደብረ ጽዮን በኤርትራ በኩል ወደ ሱዳን ሊገቡ እንደሆነ መረጃዎች እየወጡ ይገኛሉ። ይህ ቡድን ጸብን ማደራጀት፣ ጥላቻን መፈልፈል እንደሚችለው መሰልጠንንና ነገን ማሰብ ቢችል ኑሮ የትግራይ ወጣት የት በደረሰ ነበረ። ይህንን የሰሙ የትግራይ ወጣቶች ህወሓት ማለት ትግራይን ለመብላት በበጎች መካከል የተደበቀ ተኩላ ነው ሲሉ እየተናገሩ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት በትግራይ የተከሰተው ችግር እንዳይከሰት በተደጋጋሚ ሲለምኑና ሽማግሌዎችን ልከው ሲማልዱ የቆዩ ቢሆንም ልመናን ከፍርሃት ጋር ቀላቅሎ የሚመለከተው የህወሓት ቡድን ከጠበቀው በላይ ውርደትን ተከናንቦ ዛሬም ድረስ ማንሰራራት የማይችል ደካማ የምላስ ጀግና ብቻ ሆኖ ቀርቷል። ጠቅላዩ አሁንም በድጋሜ ጦርነት ውስጥ ለመግባት ባታስቡ ይሻላችኋል፣ እምቢኝ ብላችሁ የምትገቡ ከሆነ ግን ያሁኑ ከቀድሞ የከፋ ይሆንባችኋል ሲሉ ለህወሓት ፖለቲከኞች መልእክትን አስተላልፈዋል። አንድ ሕፃን ተወልዶ ለቤተሰቦቹ ደስታ መስጠት የሚችለው እያንዳንዱን የእድገት ደረጃ ጠብቆ መጓዝ ሲችል ነው። እድገቱ ከተገታ ግን ወላጆች ደስታቸውን ትተው ሕፃኑን ወደ ሕክምና ይወስዱታል። የህወሓትም ጉዳይ ልክ እንደዚሁ ነው። እድገቱ የቆመን ሕፃን ልጅ ይመስላል። ስለዚህ ደስታ ስለማይሰጥ ወደ ሕክምና ተወስዶ ተገቢውን ክትትል ማድረግ አለበት የሚሉ ፖለቲከኞች እንዳሉ ሁሉ የለም ህወሓት በተደጋጋሚ ለመታደስ ቃል ገብቶ ጥልቅ ተሐድሶ የጥልቅ ተሐድሶ እያለ ቃላትን እየፈጠረ ታድሻለሁ ቢልም ያልታደሰና ከዘመናት ኋላ የቀረ ቡድን ነው ሲሉ የሚከራከሩም አልጠፉም።
እያደረ እንደ ግመል ሽንት ወደ ኋላ እየቀረ የሚገኘው ህወሓት በምርጫ ቦርድ የሚወሰድበት እርምጃና በጌታቸው ረዳ አማካኝነት የተመሰረተው ፓርቲ የህወሓትን የ50 ዓመት ቆይታ ያከትመው ይሆን ወይንስ ለህወሓት ሌላ የጥንካሬ ምንጭ ሆኖት ድጋሜ በኢትዮጵያ ፖለቲካ ውስጥ ከፍተኛ ሚናን ይጫወታል የሚለውን ጉዳይ መጪዎቹ ጊዜ ፍንትው ያለ መልስ የሚሰጡበት ይሆናል። ዘገባውን ለማዘጋጀት አልጀዚራን፣ ቢቢሲን፣ የማል ሚዲያ ዕለታዊ ዜናዎችንና ማህበራዊ ድረገጾችን በዋቢነት ተጠቅመናል። የዚህ ሳምንት የማል ትንታኔያችን የስካውኑን ይመስል ነበረ። ከትንታኔዎቹ ጋር ቢንያም ከድር አብሬያችሁ የቆየው ሲሆን ከቀሪ የማል ሚዲያ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ በመመኘት ሰላም ለኢትዮጵያና ህዝቦቿ እንዲሁም ደከመኝ ሰለቸኝ ሳይሉ የራሳቸውን ሕይወት ሰውተው ኢትዮጵያን ላቆሙ ጀግና መከላከያ ሰራዊቶቻችን ይሁን እያልኩኝ በሌላ ትንታኔ እስከምንገናኝ መልካም ሳምንት ይሁንላችሁ ላለው